ለማድረጉ ያናድደኛል። ወንድምሽ አንቺን ደፍሮ እንደዚህ አድርጎ አግብቶ ሲወልድ ሚስቱ ታውቃለች አንቺን እንደደፈረ? አዎ ሚስቱ ደግሞ ምን እንደምትለኝ ልንገርሽ፣ እንደምትለኝ በፊት የባል ቤተሰብ ጋር ገብቶ መኖር አልፈልግም ትል ነበር። ልክ እቺን ታሪክ ጭምጭምታ ስትሰማ ገባች፣ ግቢ መኖር ጀመረች። ከዛ ትሰሚያለሽ አለችኛ፣ ቤቢ የዳኒ ልጅ እንደሆነ አውቃለሁ፣ ፍርድ ቤት ብትሄጂ በልጅነት የተፈጸመ ነገር ነው አለች። በልጅነት የተፈጸመ ነገር ነው፣ ፍርድ ቤት ብትሄጂ 100 እና 150 ብር ነው የሚወሰንልሽ፣ ስለዚህ ምንም አታመጪም። ሁለተኛ ነገር ደግሞ አለችኝ፣ ቤት ውስጥ ያለው አባቴ አሁን እኔ አባቴ ብዬ ነው እየኖርክ ያለሁት፣ እናቴ አባቴ ብዬ ነው። ቤት ውስጥ ያለው አባትሽ አይደለም ጋሽዬ፣ አባትሽ አይደለም፣ ያንቺ አባት ሌላ ነው፣ ይሄንንም ታሪክ አውቃለሁ አይነት ነገር ብላ ዝም እንድል አደረገችኝ። እሺ በቃ ብዬ ዝም ብዬ መኖር ጀመርኩ። ቁጭ አድርጌ አወራሁት፣ ለልጁ የሚያስፈልገውን ነገር አድርግ። ሁሌ እንጣላለን፣ ሁሌ ድብድብ ነው። ቆንጂት ቅድም የደፈረሽ ወንድምሽ የእናትሽም የአባትሽም ልጅ ነው ወይ ብዬ ጠይቄሽ እኮ አዎ ብለሽ ነበር። ይኸውልሽ ሀቢባዬ ይህን ታሪክ እኔም አላቅም እነሱም አያውቁም። ይሄን ወንድሞቼ አሁን ይህን ታሪክ አያውቁም። የቱን ታሪክ? አሁን ለምሳሌ የወንድሜ ሚስት ከሌላ አባት ነው የተወለድሽው የሚለውን እነሱ አያውቁም። እንኳን እነሱን የራሱ አላቅም ነበር። ግን እውነታው ነው። አንቺ አባትሽ እሱ አይደለም፣ ቤት ውስጥ ያለው ሰው አይደለም። ሰውየው ከዚህ በፊት ቀርቤ ያናገርኩት ስነግረው እናትሽ እንዲህ ብላኛለች ነው እንጂ በምርመራ የተረጋገጠ ነገር ምናምን የለም። ደግሞ እውነተኛ አባቴ ቢሆን የደፈረሽ ወንድምሽ ስሙ ዳንኤል ነው? ዳንኤል ተክለሃይማኖት፣ ቆንጂት ተክለሃይማኖት፣ እስክንድር ተክለሃይማኖት፣ ፋሲካ ተክለሃይማኖት ተብለን ነው የምንጠራው እንጂ እኔ የተለየ አባት እንዳለኝ አላውቅም። እሷ ግን ጣልቃ ገብታ በመሀል አንቺ አታውቂም። ኦኬ አንቺ የሌላ ሰው ልጅ ነሽ፣ ስለዚህ እንደዚህ ቢሆን ሲስተማ ነው። ሁለቱም አየር መንገድ ቦሌ ጉምሩክ ነው የሚሰሩት። እኔ ከእናንተ ብራችሁን አይደለም የፈለኩት። አትሊስት አይዞሽ በሉኝ። ልጅነቴ ተበላሽቷል፣ ህይወቴ ተበላሽቷል። ሁሌ ደግሞ አዲስ ዓመት ሲመጣ እንጣላለን ከኔ ጋር። በቃ ልጄን ትምህርት ቤት አስገቡት፣ የሚያስፈልገውን ነገር አግዙኝ ስል ሁሉም ተነስቶ ይመቱኛል። ሁሉም በቃ የመጀመሪያ ወንድማችን እህቴ ሞታለች ብዬሻለሁ፣ የመጀመሪያው። ሁለተኛ ወንድሜ ይሄን ታሪክ ካወጣሽ መጀመሪያ እኔ ነኝ የምገልሽ፣ ይሄ የልጅነት ታሪክሽ ነው፣ ዝም በይ ብሎ አንገቴን አንቀውኝ እንዳላወራ ማውራት እንዳልችል አድርገው ይለቀውኛል። ከዛ ወንድሜ እና ያኛ ወንድሜ አሁን የለም ከቤት ወጥቷል። አሁን ደግሞ የልጅ አባትና የሱ ታላቅ ናቸው ቤት ውስጥ በቃ ተጽዕኖ እየፈጠሩ ያሉት። እንደነገርኩሽ እንኖርበት የነበረው ክፍል ጠባብ ናት፣ ውሃ ይተፋል። እውነት ሀቢባ ክረምት በጋ አልልሽም፣ ውሃ በቃ ዝም ብሎ ነው ውሃ የሚተፋውና ልብስ የለንም። ቁምሳጥናችን ተበላሽቶ፣ ልብሳችን ተበላሽቶ፣ ሁሉ ነገራችን ተበላሽቷል። ግራ ገባኝ። አልጋ የለኝም። ኢቭን አሁን የሚገርምሽ ችፑድና ፍራሹ ላይ ነው እንደዚህ ምንተኛው። ቪዲዮ እንዴት አድርጌ እንደምልክልሽ ግራ ገብቶኝ ነው እንጂ ቪዲዮ ላለኝ የሚገርምሽ ፍራሹ እንዴት እንደሆነ አልጋ እንዴት እንደሆነ እና ከዛ ያ ነገር ሲብስብኝ እናቴን ቁጭ አድርጌ ነገርኳት። ልጅሽ ነኝ አልኳት። አዎ ብሞት አታዝኝም? አዝናለሁ። እባክሽን መኝታይቱን ልቀቂልኝ፣ ልጁ ሊሞትብኝ ነው። የሆነ አለው አሁን ሰሞኑን የሆነ ምልክት አለው። ይላል እንደዚህ ይልና ይላል ምልክት ያሳየኛል። ጠየኩኝ። ላሳክመው ስሞክር የሚጠራው ብር ከባድ ነው። 14,000 ብር አይሞላም የማገኘው ደሞዝ። እውነቴን ነው የምነግርሽ። 14,000 ብር በማይሞላ ደሞዝ እጄ ላይ የሚደርሰኝ 14,000 ብር ነው። 14,000 ብር ተቀብዬ የኢዲዲያ መድኃኒት አለብኝ 3,000 ላይ ልጄን ካገዝኩ ነገ እንደዚህ አይነት ኦቲዝም ልጆችን ካገዝኩኝ ብዬ ስፔሻል ኒድ እማራለሁኝ። ትምህርት ኮተቤ ነው የምማረው። ትምህርት ቤት አሁን የሚሄድ ቀን ልጄ ሙሉ ቀን ሳይበላ ይውላል። በዛ ላይ ዘለፋ ቆንጂት ቀስ እያለሽ እኔ እናት አሁን አንቺ እዚህ ጋር መተሽ በመናገርሽ ወይ ቲክቶክ ላይ ቪዲዮ በመስራትሽ ይሄ አይደለም አካውንቷ ጋይስ። ቪዲዮ ሰርታለች በተደጋጋሚ በራሷ አካውንት፣ ግን በዚህ አላስገባም ስላላት ነው። ይህንን ላይቭ ሪከርድ ምናምን አይተው ሊጎዱሽ አይችሉም። ለህግ አመልክተሻል? ሚዲያ ላይ ወጥተሽ ታውቂያለሽ? ከዚህ በፊት በቲክቶክ ወጥቻለሁ። በቲክቶክ ሌላ ሚዲያዎች ጠርተው ሊያናግሩኝ ፈልገው ነበር። እሺ ሊያወሩኝ በጣም ፈልገው ነበር። ከዛ ሳስበው ቤት ውስጥ ሆኜ ይኸውልሽ ይሄ ነገር ቢፈጠር ልጄንስ ባጣ እኔስ ብሞት እነሱ ጋር እየኖርኩኝ ይሄንን ነገር አውጥቼ ብሞትስ ብዬ አስቤ
ሚዲያዎች ሲጠሩኝ አልሄድኩም እስካሁን። ግን ቀስ እያልኩ ቲክቶክ ላይ ግን ያለውን ነገር እየገለጽኩኝ አትሊስት አሁን ሰፈሩ አውቋል፣ የሰፈሩ ሰው ያውቃል። ስለዚህ ትንሽ ሰዎች የሆነ ነገር ቢፈጠር ኖ እቺ ልጅ የሞተችው በዚህ ኬዝ ነው ብለው ቤተሰብን አይለቁም። ነገር ግን ሀቢባዬ ከሞትኩ በኋላ ምን ዋጋ አለው? ዋጋ እኮ የለውም። ጠየቁት ኢጃዛ ቤቶች እርጉዝ አይፈልጉም፣ ቤት ውስጥ እንዳይወለድባቸው ስለሚፈሩ እርጉዝ ሲያስጠጉና አሁን ያለሽበትም ኢጃዛ ቤት ውጭልን ያሉሽ እርጉዝ ስለሆንሽ ነው። ቤቱ አንድ ክላስ ስለሆነ በሁሉም ሰው በአንድ ስለሚተኛ አይመችም። ሁለት ክላስም ቢሆን እሺ ብለው አይቀበሉም። ምክንያቱም ቤት ውስጥ ስለምትወልዱ እንጂ ብትሞቺ ሙሉ ነው የሚለቀሙት። ወይ አንቺ ብትሞቺ ወይ ልጅሽ ብትሞት ከሆድሽ ስትወጣ ሁሉም ነው የሚለቀሙት። ይሄን ስለሚፈሩ ነው እርጉዝ የማያስጠጉት ሳውዲ ያሉ ኢጃዛ ቤቶች። እኔም እጠይቃለሁ። እስቲ ቆይ ማን ልጠይቅ? ሌላ ግዴታ ጅዳ መሆን አለበት? ሪያድም የትም ቢገኝ ትሄጃለሽ? ደግሞ የሚሽማሩ ነው አቡዬ አገር ለምን አትሄድም? አገር ሄዳ ለምን አትወልድም እኮ? አሁን እጇን ብትሰጥ ማለት ነው እስር ቤት ውስጥ ነው የሚያስወልዷት? ኖ እጅ ለምን ትሰጣለች? እሺ ኤምባሲ ይባል ሲፓስ ያውጥታ በአስቸኳይ እንድትሄድ ማድረግ በአስቸኳይ 8 ወር ስለገባች። ስለዚህ እንዴት ነሽ ሰሚራ? ሆድሽ በጣም ገፍቷል? አዎ ያስታውቃል። ማስታወቅማ ያስታውቃል። ማርያም 8 ወር እርጉዝ ነሽ። መግባት አትፈልግም? ምን እንደምትፈልግ ልንገርሽ። ወልጄ ልጄን መላክ ነው የምፈልገው። እንደዛ ነበር። አቡዬ እኔ አገር እኔ እናት የለኝም፣ ጠይም ምንም ነገር የለኝም። ዘሬ ሙጬ እንጀራ እናት ጋር ነው የምቀመጠው። ልጁን የምትልኪው እንጀራ እናትሽ ጋር ነው። እሺ እኔ ውድ አንቺስ? እሺ ልጅሽን የምትልኪው እንጀራ እናት ጋር ነው። ምንም አማራጭ የለኝም። እሺ ታብኝ እህታለኝ። በቃ ችግር የለውም። እኔ ሰው ልፈልግ ሳውዲ ውስጥ የሚያስጠጋት። ጋይስ በእናታችሁ አንቺም ጠይቂልኝ፣ ኢጃዛ ቤት ካገኘሽ ሁላችሁም ጠይቁልኝና ከዛ በቃ መሄድ አልፈልግም ስላለች እዛ ወልጄ ልጄን እልካለሁ ስላለች እና ምንድን ነው የሚደረገው? እሺ ስራ ወልደሽ በስንት ጊዜ ስራ ትገቢያለሽ? ይላካል በ2 ወር በ3 ወር እኮ። እሺ ሲላክ ደግሞ 6000 ሪያል ይከፈላል አሉ። እሱን እስኪ ታመጫለሽ? ቆይ እሱንም ለምን ይልትኝ ባልሆነ ብቻ ማሬ እኔ ለምናለሁ ያኔ እበደራለሁ እበደራለሁ። እሺ ትበደሪያለሽ ኢንሻአላህ። ምንሽ እንደ ያበድርሻል ማሬ? የዛሬ ሰው እኮ አያበድርም አምኑ። እሺ ብለሽ ኢትዮጵያ ብትገቢ ለኛ ቀላሉ መንገድ ላንቺ የሊሴ ፓሲና የትኬት መለመን ነበረ። ቀላሉ መንገድ ይኸውልሽ እኔ አሁን ፎቶውን የዚህን ሰውዬ ፎቶ ብለጥፍ ምንም አልጠቅምሽም። ገባሽ? ምን ጠቅምሻለሁ? አንድ ራይት ነው። ዋትስአፕ ቮይስ ያረኩለት ላይቭን ሼር ያረኩለት እስካሁን አንድ ራይት ነው። በትክክል የሚሰራ ቁጥር ስጪኝ። ሰውዬውን እንዳገኘው አልፈለግሽም? ላይ ይሰራል እኮ ይሄ እኮ በዚህ ነበር እኔ ራሱ ማወራው። አንድ ራይት ነው እስካሁን ድረስ አንድ ራይት ነው። ሰውዬው ኦንላይን አልገባም። ይኸውልሽ ልንገርሽ አንድ ነገር ሲሰማ ቶሎ የሚሆነው። እሺ አዳምጪኝ፣ ልንገርሽ አንድ ነገር። አንድ ራይት አልሰማም። ልንገርሽ እዚህ ጋር በፌክ አካውንት ካለ አላውቅም፣ ቲክታክ ላይ ብዙ ይጠቀማል ብለሽ አንቺንም ከቲክታክ ነው የወሰደሽ። ይኸውልሽ እኔ በእንደዚህ አይነት ጉዳይ ከዚህ በኋላ ላላግዝ ቃል ገብቼ ነበረ። ለምን ያው ታጥቦ ጭቃ እየሆነ ነገሩ። አንዷ ዛሬ አርግዛ አግዘን ስንልካት ነገ ሌላዋ አርግዛ ትመጣለች። ግን ማለት ነው ሰሚራ በጣም እኔ ልቤ ስላልቻለ ነው፣ አነጋገራችሁም ስላሳዘንሽኝ ነው። እሺ እና እሺ ብትይኝና ሀገር ብትገቢ እኔ ቃል የምገባልሽ ዱባይ እንደማመጣሽ ነው። ብዙ ሴቶች እንደዚህ ከሳውዲ ግቡ ብያቸው የተቸገሩ ልጅ ይዘው ገብተው ልጆቻቸውን ለእናታቸው ሰምተው ዱባይ አምጥቻቸው ኮንትራክት ቀጥለጥ ብለው እየሰሩ ነው። አንቺ ህይወትሽን የመለወጥ አላማ ካለሽ ሂጂና ሀገር ቤት እንሸኝሽ። ከዛም በኋላ ገብተሽ እዛ ታርሰሽ አገግመሽ ልጅሽ 6 ወር ጡት ካጠባሽ በኋላ ትመጫለሽ። እኔ ቃሌ ቃል ነው አለው። ቃሌን አልክድም እኔ እሺ ካልሽ ትገቢያለሽ። እሺ ገባለሁ። በጣም ጥሩ። ግን ሀቡ እኛ ጋር ሳውዲ አረቢያ እኛ ጋር ችግሩ ሴቶች የሚያጠፉት ጥፋት ነው። ስሜታችሁን ተቆጣጠሩ። እንዳርጋችሁ ስሜታችሁን ያዙ። ጠጋ ካላችሁ የሆነ ነገር እንደሚጠጋችሁ ወቆ ነው። ሪከርድ እንዳታስደርገው። ቻው ማሪ